አመሰግናለሁ በድጋሚ ያው እንግዲህ የአገር መከላከያ ሚኒስቴር ወይ ደግሞ ሀገር መከላከያ ሰራዊት እና የደህንነትና የጸጥታ ተቋማት የለውጡ መንግስት በጣም ትኩረት ሰጥቶ ሪፎርሙን ከጀመረባቸውና አሳክቻለሁ ብሎ ከሚያምንባቸው ተቋማት ዋና ተቋም ነው። ምክንያቱም እንደምታወቀው ያለው ነባራዊ ሁኔታ በአለም ደረጃ በአህጉራችን በቀጠናችን ያለው ጂኦፖለቲካል ሁኔታ ይሄንን ዝግጁነት የሚጠይቅ ተጋላጭነትን ለመቀነስ ካሉት ነባራዊ ሁኔታዎች ጋር ራስን አዛምዶ የሚሰራ ኃይል የሚፈልግም ስለሆነ ይሄን ዝግጁነት ለማምጣት ከስር መሰረቱ የለውጡ ጅማሮ ከጀመረባቸውና የለውጡ ገፊ ምክንያትም ተብለው ይነሱ ከነበሩ ተቋማት የህዝብ ሮሮ የነበረባቸው አገራዊ ተቋማትነታቸው እጅግ በጣም ተሸርሽሮ የነበረባቸው ተቋማት ስለነበሩ ከነዚህ ተቋማት የለውጡ መንግስት ሪፎርም እንደጀመረ እናቃለን። ከዚህ በመነሳት አጠቃላይ እንደ መከላከያ ያለው ቁመና እንግዲህ ውትድርና አገር ወዳድ የሆነ ዜጋ ሁሉ ለሀገር ዘብ ቆማለሁ ብሎ በራሱ ፍላጎት በራሱ ተነሳሽነት በቁርጠኝነት እና በታማኝነት ለማገልገል የሚመርጠው በጣም የተከበረ እና ጀግና ዜጎች የሚመርጡት ሙያ ነው እንደምታውቀው። ይሄንን ሙያ ጠብቆ እንደ ሀገር በጣም አንጋፋ እድሜ ጠገብ ከሚባሉ ተቋማት አንዱ መከላከያ ሚኒስቴር ነው። ከ100 አመት በላይ እድሜ ያስቆጠረ የተደራጀ ኃይል ያላት ሀገር ናት ኢትዮጵያ። ይነስም ይብዛም በተለያዩ መንግስታት የተለያየ ችግር ውስጥ የገባ ተቋም ቢሆንም አሁንም ቢሆን በትውልድ ቅብብሎሽ የተገነባ ተቋም ነውና የኢትዮጵያ መከላከያ ተቋም እንግዲህ ሺዎች ሞተው ሺዎች ቆስለው እየተቀባበሉ የገነቡት በትውልድ ቅብብሎሽ የተገነባ ተቋም ነው ብለን መውሰድ እንችላለን። ስለዚህ የአገር መከላከያ ሰራዊት የለውጡ መንግስት ጠንካራ አገር ለመመስረት ካለው ፍላጎት የተነሳ ጠንካራ ሀገር መንግስት ለመገንባት ደግሞ በጠንካራ ቴክኖሎጂ የታነጸ በስነ ምግባር የታነጸ የአገርና ህዝብ የሚመካበት መከላከያ ኃይል ያስፈልጋል ማለት ነው። ከዛ በመነሳት የተቋሙ ወደ ሪፎርም ህዋር ከገባ እንግዲህ ወደ 7 አመት ሆኖናል ማለት ነው። አሁን እዚህ ያለው ነባራዊ ሁኔታ ሪፎርሙን የማጽናት የተላበስናቸውን የሪፎርሙን ውጤቶች ወደ ቢዝነስ አዝ ዩዥዋል የመቀየር ስራዎች ናቸው እየተሰሩ ያሉት ማለት ይቻላልና አሁን ያለው ተቋም በውትድርና ሙያዊ የሆነ ተቋም እየተገነባ ነው። ፕሮፌሽናል ሰራዊት እየተገነባ ነው ማለት ይቻላል ማለት ነው። ይሄም እንግዲህ መገለጫው ከዘመኑ ትጥቅ ጋር ራሱን ያዛመደ ሰራዊት እየተገነባ ነው። እንግዲህ የአሁኑ ዘመናዊ ትጥቅ ብዙ ነገር የሚፈልግ ብዙ ዝግጁነት የሚፈልግ ብዙ ስልጣና የሚፈልግ ራስን ከነዛ ትጥቆች ጋር ማዛመድ የሚፈልግ ትጥቅ ነው ዓለም ላይ ያለውና የጦርነት ልበለው የጦርነት ሁኔታዎችም ተለውጠዋል። እስከዛሬ እንደነበረው አይደለም። ስለዚህ በአለም ደረጃ እነዚህ ነገሮች እየዘመኑ በሄዱ ቁጥር ራስንም በዛ ልክ ተጋላጭነታችን ለመቀነስ ያለውንም አካባቢ ለማረጋጋት የሚያስፈልገው ጉልበት ይሄ ስለሆነ የኛም ሰራዊት ከዘመኑ ጋር የዘመነ ዘመናዊ ትጥቅ የታጠቀ ለዛ ትጥቅም ራሱን ያዛመደ ከትጥቁ ጋር ያዛመደ አገራዊ አስተሳሰብ በዋናነት የተላበሰ ሰራዊት እየተፈጠረ ነው ማለት ነው። ስለዚህ የኢትዮጵያ መከላከያ ሰራዊት ከኢትዮጵያ በታች የሚመጥነው ሰፈር እንደሌለ የሚያቅ ብሄር የሌለው ልኬ ኢትዮጵያ ነች ብሎ የሚያምን ለኢትዮጵያም 24/7 ዘብ የቆመ በጣም ጠንካራ ሰራዊት በዚህ ሰዓት ኢትዮጵያ አላት ቢባል ማጋነን አይሆንም ብዬ አስባለሁ። ይሄንን መገለጫው እንዴት እንደዛ መሆኑን ለማሳያ የሚሆኑ ነገሮችን ስንመለከት መልከ ብዙ የሆኑ ግዳጆችን በአንድ ጊዜ በተመሳሳይ ወቅት መወጣት የሚችል ራሱን በአደረጃጀትም በትጥቅም በአስተሳሰብም በስልጣናም ያዘመነ ሰራዊት እየገነባች ነው ኢትዮጵያ። በደንብ ኢንቨስት እየተደረገበት ያለ ሰራዊት ነው እየገነባን ያለ ነውና ይሄ በመሆኑ እንግዲህ ባለፉት 7 አመታት በአስቸጋሪ ነባራዊ ሁኔታ ውስጥ በአስቸጋሪ የመሬት ጂኦግራፊክ አቀማመጣችን ይታወቃል የኢትዮጵያ እና ይሄን በእነዚህ ሁሉ አስቸጋሪ ሁኔታዎች ውስጥ ማታም ቀንም ጠንካራ ግዳጆችን በሚገባ የሚወጣ ሰራዊት መሆኑ በተለያዩ ጊዜያት በቅርቡ በመናስተዋወሳቸው የህግ ማስከበር ዘመቻዎች አይተናል ማለት ነውና እንደ ሌሎቹ ሀገራት ሰራዊት ውትድርናን በስልጣናና በቲዮሪ ብቻ የሚያክ ሳይሆን በተግባር እየተፈተነ ያለ
ወደ ኢትዮጵያ የሚቃጣ ማንኛውንም ኃይል መመከት የሚችል ቁመና ያለው ያልነበሩ አዳዲስ አደረጃጀቶች ተፈጠሩበት። ምክንያቱም ያለው ነባራዊ ሁኔታ ኢንተርናሽናል ሁኔታው ሴናሪዮ ራሱ የሚፈልጋቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች ተፈጠሩበት። ባህር ኃይልን ጨምሮ ልዩ ዘመቻዎች የሚባሉ የሳይበር ሴኩሪቲን ጨምሮ በርካታ ስራዎችን መስራት የሚችል ኃይል ተፈጥሯል እና ይሄ ተቋም በዚህ ሰዓት በኢትዮጵያ የመጣ ማንኛውንም ጠላት በጀግንነት መመከት የሚችል ቁመና ያለው ኃይል ነው።